ከዛ ኃላፊዎቹ ምግብ ሲሰጡ ጧጧ ሲመጡ ዳቦ ሲሰጡ ማለት ነው ለዋሽክሪ ታውቃላችሁ? ለዋሽክሪ ታውቂያለሽ? እሱ ረጅም ትክፈች ምንድን ነው ለዋሽክሪ? ለዋሽክሪ ታውቃላችሁ ጋይስ? እኔ አላውቅም። አዎ እያሉ ነው። አዎ ለዋሽክሪና አንድ ዳቦ ነው የሚሰጠው ቁርስ። ይሄ መኮረኒ ተተወ ማለት ነው። ገባችሁ? ከዛ በኋላ የእዛን ጊዜ መጣው ኃላፊዎች ሲሰጡ ከዛ ለመንኩት። ገባሻ? ከዛ በፊት ግን እኔ ካቦዎች አሉ እዛ ጥቁሮች ገባሻ? ሲመር እዛ ያለው ህዝብ በሙሉ አሜሪካ ካለ ቤተሰብ ስልክ እንዳትሰጥ፣ አሜሪካ ካለ ስልክ እንዳትሰጥ ምናምን ነው የሚሉት። አብዛኛው እዛ ያለው የታሰረ ማለት ነው። ገባሻ? እኛ ጋር አሁን አንድ የሶማሌ ልጅ ነበር፣ አንድ ደግሞ የምን ልጅ ነው አላውቅም፣ ግን ኢትዮጵያዊ ነው። አማርኛ ምን ልበልሽ፣ ማን አለ አማርኛ የማይችል ከኛ? በጨራሽ አይችልም። የወንዱን በሴት አድርጎ ነው የሚያወራ፣ የሴቱን ደግሞ በወንድ አድርጎ ነው የሚያወራ። ቅልቅል ያላላ የማያውቅ አማርኛ ትንሽ የሚያውቅ እንደዛ ነው ልጁ ያወራ። እናዛ ነበር። እነሱ ሙስሊሞች ናቸው፣ ከሙስሊሞች ጋር ያደርጓቸው እንዲሰግዱ ነው። እኔ ደግሞ ሙስሊሞች ቦታ ላይ ነበርኩኝ። ባሻ ከዛ ረመዳን ሲል እነሱን ይጾማሉ ብለው እኔን እዛው በረሃብ ድፍት እኔ በማላውቀው በማለው እነሱ ጾመኞች ናቸው፣ ምግብ አይፈልጉም፣ ረመዳን ናቸው ተብሎ እኔ በረሃብ ልሞት። ከዛ እኔ አንድ ቀን መጡና የማይጾሙ አሉ ከዚህ ሀንገር ተብሎ ኃላፊዎቹ መጡ ወደኛ ጠዋት ዳቦ ሊሰጡን ማለት ዳቦና ለባሽከር ሊሰጡን መጡ። ከዛ እኔ ምን አልኳቸው? እኔ ምግብ መስራት እችላለሁ አልኩት። ምግብ ደግሞ መስራት እችላለሁ፣ ከምሬ ነው። ከአያቴ ጋር ያደግኩት በደንብ አድርጋ አስተምራኛለች። ሁሉንም ምግብ መስራት አውቃለሁ። ከዛ እኔ ምግብ የማልሰራ የማልችል ከሆነ ግደለኝ አልኩት። ማርያምን ሞክረኝ፣ አንድ ቀን ግደለኝ፣ ካልቻልኩኝ ግደለኝ በቃ። ምክንያቱም ሞት ነው፣ እዛ ሞኝም ሞታለሁ፣ ወጥቼም ሞታለሁ። ለነዛ ካቦቹ ደግሞ የወንድሜን ቁጥር ልኬ እናወጣዋለን ብሎ 1600 ብር ተቀብሎታል፣ ዶላር ማለት ነው። ለካ ወንድሜ ልኳል፣ እኔ አላወቅኩም ይሄንን። ከዛ በኋላ አውጥተውኝ መኮርኝ ሰራው። አው ጎበዝ ነው ተብሎ አንድ ፎልት እንዳናገኝብህ ልታመልጥ እንዳታስብ ነው፣ ምክንያቱም ገጠር ነው። ከዛ ክብ ምግብ መስራት ከወጣ ማለት ነው ለማምለጥ ትችላለህ፣ 50% እድል አለ። ከታየ ግን እዛው ያለ በሹት ነው የምትመታው፣ ቀል የለም። እዛ ልታመልጥ ከተገኘ በሹት ነው የምትመታው፣ በጥይት ማለት። ከዛ እንደዛ ስላቸው እሺ ብሎ አውጥተውን ሰራው ምናምን። ምግብ 2 ሳምንት ሰርቼ መቀር የሚባል አለ። ገባሻ? መቀር የሚባል ይሄ የኃላፊዎቹ ቤት አለ የሚሰበሰቡበት፣ የእስር ቤቱ ኃላፊዎች ምናምን አሉ መኪና የሚያመጡበት። ከመቀሩ በፊት ደግሞ ምን አለ? የመኪና መሸጫ አለ። ከዛ መቀር እንደወጣው መጋባይ 2 ሳምንት አይደለም 12 ቀን ምናምን የሰራሁት። እዛ ደግሞ 10 ምናምን ቀን የሰራሁት። በቃ ጠቅላላ 2 ሳምንት ቤት ችግር የለም ባጭሩ። ከዛ መቀር ላይ እንደገና ሰራ። ኃላፊዎቹም መጥቶ ምን አለኝ? እኔ ያለኝ 1500 ዲናር ላርግልህ ማለት። የዛን ጊዜ ዲናር ስንት ነበረች መሰለሽ? 400 ብር ነበረች። $100 400 ዲናር ነበረች። እኔ በነበርኩበት ጊዜ ማለት ነው፣ እዛ በነበርኩበት ጊዜ 450 400 ነበረች። 1500 ላርግልህ። አረብኛ እችላለሁ ገባሻ? ምክንያቱም ከሊቪዎች ጋር ከ6 ወር በላይ ተቀምጠናል ቤታቸው ላይ፣ እዛ መጀመሪያ የነበርንበት መኪና መሸጫው ላይ ላስገባክ 5 ወር 6 ወር ከ4 ወር እስከ 6 ወር ስራ። ከዛ በኋላ እኔ ራሴ ጣሊያን ደርሳለሁ ኃላፊው አለኝ። እኔ ራሴ ከኔ ጋር ትሄዳለህ፣ እኛስ እንደምንሄድ በወር አንዴ ይሄዳለሁ ኃላፊዎች። እዛ ጣሊያን ደርሰው ገዝተው እቃ ምናምን ይመለሳሉ። ምክንያቱም የራሳቸው ጀርባ አላቸው፣ ትናንሾች ይሄዳሉ። በጣም ፈጣኖች ናቸው። ይሄ የ250 ሲስ ነው ያላቸው፣ 220 ነው 222 ሞተር ነው ያላቸው የነሱ። ስደተኛ ደግሞ የሚሳፈርበት የ60 ሲስ አንድ ሞተር ነው የምትገጠምልህ። ከተበላሸች እድል ነው፣ እዛ ትሞታለህ። ይሄ ባህረኞች መጥተው ካላዳኑ ነጮች ማለት ነው። ወይም ደግሞ የአሳ ገፋፊዎችን የቱኒዚያ ምናምን ካላገኙ ትሞታለህ እዛ። ከዛ በኋላ አይ ፈራው ገባሻ? ምክንያቱም 6 ወር አሰርተውም ለራሱ ለሃንገሩ ሊመልሱኝ ይችላሉ። 6 ወር አሰርተው ብሬን ላይሰጡን ይችላሉ። ምን አደርጋለሁ? ምክንያቱም በእነሱ እጅ ነው ያሉት። እንደፈለጉ ሊያደርጉ ይችላሉ እኮ እንደፈለጉ። ከፈለጉ ጭንቅላቴን ቆርጠው እንደ ኳስ ሊጫወቱበት ይችላሉ። በእጃቸው ነው ያሉት። የእነሱ እንደፈለጉት የሚያደርግ የሚችሉ እጅ ላይ ነው ያሉት እንደፈለጉ። ከዛ ደግሞ ረስቸው መጋባይ እንደወጣው ማለት ነው ገባሻ? ሌላ ሃንገር አለ፣ ትልቅ ሃንገር ማለት ነው። የኛ ሃንገር የነበረው 5 ሃንገሮች አሉ ውስጡ ላይ
አምስቶቹም ከብዙ የተወጣጡ አሉ። ያኛው ሁለተኛ ሃንገር ግን አንድ ሃንገር ነች፣ በጣም ትልቅ ነው። የኛ 5 ሃንገር ተጨፍልቆ የነሱ አንድ ሃንገር ነው። ገባሻ? አንድ ቀን ምግብ ሊሰጧቸው መኮረኒ፣ እዛ የሚመጣው መኮረኒ ከእሳት እንደወረደች ነው የምትመጣልህ። ከእሳት እንደወረደ በትኩስቷ ማለት ትኩስ ነው በጣም ከተደፋበት ትመለጣለህ። ከዛ በኋላ ሄደው ሊያመጡ ህዝቡ ለካ ተመካክረው እዛ የነበሩ ዛሬ እናመጣለን ብለው ተመካክረው ቆይቶ ነበር መሰለኝ፣ አላቅም። መኮረኒው እንዲህ በታንጀራ በሳህን አላ ብረት ሳህኑ ይዘው ከዛ መኮረኒው እንደደረቀ አይደለም ይመጣል፣ ከነ ውሃው ነው የሚመጣው። ገባሻ? ውሃው ሳይቀር ነው የምትጠጣው። ሃይላንድ ትቆርጣለህ፣ ሃይላንዱን እንደ ማንኪያ የምትጠቀመው። ከዛ ውሃው በሃይላንድ ይሄ በምን ላስረዳችሁ እናቴቱ፣ ሃይላንዱን መከዳ ነው አለች አበጫፍ እንደ ማንኪያ አድርገህ ትቆርጣታለህ። ከዛ ሾርባ በሃይላንዱ ምጥጣ፣ ምክንያቱም ማንኪያ ያለ ማን ይሰጣል ማንኪያ? እዛ እነዚህ ህዝብ መሀል ላይ ከዛ ህዝቡ የኛው ሁለተኛው ሃንገር ላይ ያለው ትልቁ ሃንገር ላይ እዛ ያለው በሙሉ ህዝብ ተመካክረው ቆይቶ ምግብ እንዳደረሱ እዛ ያለው በሙሉ ሳህኑን ይዞ ወደ ኃላፊዎቹ ወደ ካቦቹ ደፉት። ገባሻ? ብረት የያዙት ነበሩ። አብዱ ሰታር የሚባል ኃላፊ አለ ይዛ እስር ቤት። በጣም ጨካኝ አውሬ ሰይጣን ሰውዬ ማለት ነው። ትኩስ መኮረኒ ወደ ነፍሳቸውን ላኩላቸው። ከዛ ከኋላ ደግሞ ብዙ መሳሪያ የያዙ ሰዎች አሉ፣ ጠባቂዎች የዛ እስር ቤት ማለት ነው። ገባሻ? እዛ ያለ ከስንት ሰው በላይ ነው ሞተው ሊያመልጥ የወጣ እውር የተመታ አለ፣ ጭንቅላት የፈረሰ አለ። ገባሻ? ከዛ በፊት ከ3 ቀን በፊት ደግሞ እንደገና ይሄ የላይኛው ሊያፈርሱ ተገኝተው ማለት ነው። ምንድን ይባለው እዚህ ምንድን ይባለው አሁን እዚህ ያለ ወይ በዚህ ላስረዳችሁ። እዚህ ያለ ይሄ እዚህና እዚህ በሁለት እግሩ ረግጦ እያፈረሰ በማርቴሎ ማለት ነው። እያፈረሰ በማርቴሎ ተገኝተው ያፈረሰውና የነበረው ልጅ እታች የነበረው በሁለቱም መሀል ህዝብ ላይ እዛ ሃንገር ላይ የተገደሉት በጥይት ማለት እዛው እያለ ሳይወርዱ እያፈረሱ ተገኝተው ማለት ነው። ከዛ እነዚህ ደግሞ በሙሉ ሃንገር ላይ ያመልጡ እዛ የነበረ ሰው በሙሉ ስንት ኢትዮጵያዊ ሞቷል። እዛ እናቱ ቁጥሩ ስንት ትግራዋይ ሞቷል፣ ስንት ኤርትራዊ ሞቷል በጥይት ማለት ነው። አንድ እንዳውም ከዛ ይወጣል አላገኙም። ካገኘሁት እስኪ ጠይቀዋለሁ እንዴት እንዳለ ጠይቀውም አላውቅም። እግሩ የተመታለ አጠረ እግሩ። ገባሻ? አንዷ ትልቅ አንዷ ረጅም ሆነች። ምክንያቱም በጥይት አንዱ እግሩ ተመታ፣ እግሩ አጠረች፣ አጥንቱ ተጣለፈ። ከዛ ሲያመልጡ ምን አደረጉ? እንደዛ የቀሩትን ይዛ ቀሩ፣ የተገደሉት ተገደሉ፣ ያመለጡ አመለጡ፣ የተመቱ ተመቱ። በሩ ታሰረ፣ ቆለፉት ማለት ነው። በሩን በምን እንደለሰኑ ታውቂያለሽ እናቴ ትሙት? የሞት ሞት በብሎኬት ሰው ቢሞት ቢታመም የራሳቸው ጉዳይ በብሎኬት አድርገው ሸፈኑት። በስሚንቶ አድርገው እንትን አድርጉት አልኩት። በቃ ሸፈኑት። በር እንደሌለ ነው ያስመሰሉት። ከዛ በላይ እንትን አለ። ይሄ የመሩሓ ላይ ትልቅ መሩሓ አይ ቲንክ ሃንገሩ የድሮ የጨው ነው የምናምን ማስቀመጫ ነበር መሰለኝ። እስር ቤቱ ወይ የጨው የሆነ ብቻ መኽዚን ነበር፣ የሰው አልነበረም። እንደዚህ አይነት የሰውን መኽዘን አይቻላቅም ነው ቢሆን ኢቭን ኩፍራ ላይ አይቼዋለሁ። ኩፍራ ላይ የሰው ቤት ያልተሰራ ላይ ነው የሚያስገቡክ። ወይም ደግሞ መዝራዕ አላ ይሄ እርሻ ቦታ ላይ እዛ ሃንገር ሰው የሚያስቀምጡ እንጂ እንደዚህ አይቻላቅም። ለራሱ ተንጠልጥዬ እወጣለሁ፣ ቆርቆሮ አፈርሳለሁ፣ ወይም ደግሞ ግድግዳ አፈርሳለሁ ብቻችን። በጣም ትልቅ ነው ወደ ላይ ማለት ነው። ከዛ በላይ ፋኑን አውጥተው ይሄ የመርዋሃው ትልቁን አውጥተው ምግቡ በየት እናስገባላቸዋለን? እኛ በበሩ ይጣርገን 3ኛ ላይ ፎቅ ተሰቅለን በገመድ ምግቡና ዳቦ እናወርድላቸዋለን። ገባችኋል? ሳህን ከነሱ ጋር አለ። ሳህኑ አይወጣም። ሳህኑ ያጥቁታል። እዛ ካባዎች አሉ። ምግቡ ጠዋት ዳቦ እናፈሰዋለን። እንደዚህ ከታች ይሄ ምንድን ባለው ሽፋን አንተና አላ አንሶላ ምንድን ባለው አንሶላ ታውቃላችሁ? አንሶላ ይዛሉ እነሱ። ዳቦኛ ከላይ ጋር አሁን እንይዛለን፣ እንለቃላቸዋለን። እነሱ ተቀብለው ካቦቹ ይሰጡታል። ለዛ ለባሽክሪም እንደዛ አድርገን እንሰጣቸዋለን። ማታ ደግሞ መኮረኒ ሲሆን ገመድ አለ። ሁለት ሰው ሆነው ገመዱን እያያዙ ቀስ በቀስ አድርገው ድስቱን ያፈሱ ወደ ሌላ ድስት አላቸው፣ ይገለብጡታል። ያኛው ድስት ይዘነው እንመለሳለን። ከዛ
ከ5 ቀን ነው ከምናምን በኋላ ደግሞ በጣም የታመሙ ሰዎች ተገኙ እዛ ሀገር ላይ። በቃ ሊሞት ይገባል። በቃ ሊሞት ነው እነዚህ ካላወጧቸው ይሞታሉ። ምግብ ልናደርስባቸው ሄደን ጠዋት ማለት ነው እነዚህ 2 ሰዎች አሉ ካልወጡ ይሞታሉ ተባሉ። በቃ ይሞቱ ብናል አውጧቸው ወይም ይሞቱ ካላችሁ ይሞቱ እዛ ተባሉ። በገመድ ይሄን ክንዳቸውን በገመድ ታስረው ተንጠልጥለው ነው አስሩት። ወደ ላይ 3ኛ ፎቅ ነው ገባችኋ? ተንጠልጥለው ነው የወጡት። 3ኛ ፎቅ ይደርሳል። ሃንገሩ እስከ 3 ፎቅ ነው የሚሆነው። ክፍት ነው፣ ትልቅ ነው። በክንዱ ይሄንን አስረው ሁለቱም ወንዶች እዛ ታመው የነበሩ ወጡ። ሴት አልነበረችም እዛ መሀል ላይ። ሴቶች ለብቻቸው ነበር የሚታሰሩት። ከመቀሩ አጠገብ አለ እስር ቤት ትናንሾች ነበሩ። አይ ቲንክ 2 ኤርትራውያን፣ 1 ትግራዊቲ፣ ጥቁሮች ነበሩ። እንደገና ኢትዮጵያውያን ነበሩ እዛ ሴቶች የታሰሩበት ማለት ነው። ከዛ በኋላ እነዚህን አውጥተን ታመው ሊሞቱ ነው የተባሉት እኮ ሊሞቱ ነው ካላወጣታቸው ይሞታሉ ተብለው አውጥተው እላይ ማለት ነው በቃ እንዲሞቱ አድርገው ነው የቀጠቀጧቸው። እንዲሞቱ ተደርገው ማለት ነው። ከዛ የራሳቸው የሕክምናው የእስር ቤቱ ሕክምና ለ55 የሚባለው እስር ቤት ሕክምና አላቸው የራሳቸው እዛ። ከዛ በኋላ ልጆቹ ወጡ ወይ ሞቱ ወይ አናውቅም። ማንም ወጡም የሚለን ሰው የለም፣ ሞተም የሚለው ሰው። ምክንያቱም ስንት የሞተ ብለህ ታጠራለህ እዛ እስር ቤት ላይ ስንት የሞታል። ረመዳን ነው አልኩሻ። መቀሩን ወጥቼ 2 ሳምንት ሰራው ምሰራ ነው። እዛ ደግሞ ከሃንገሩ የነበርኩበትን ወጥቼ ምግብ ሰራ የነበረው የተሻለ ይሄ መቀር ስራ ነው የተሻለው። ምክንያቱም ሃይላንድ አለ፣ ኃላፊዎች ስብሰባ ላይ ስለሆኑ ጥሩ ልብስ ትለብሳለህ፣ ራስን ታጸዳለህ። እንደዛ ሃንገር ሳይሆን ታጸዳለህ፣ ልብስ ያምጡልሃል እነሱ። ሄደ ለኃላፊዎቹ ሃይላንድ መስጠት ብቻ፣ ሃይላንዶቹን መለቀም። ገባሻ? ትናንሾች ደግሞ እንደዚህ የሀገራችን ጎጆዎች አሉ። እነሱ በብሎኬት የተሰራ እንደ ጎጆ የሚመስሉት ግን ትናንሾች አሉ። 1 መኝታ ቤትና ሳሎን ያለው ሽንት ቤት ክሽን ምናምን ያለው ነው። እኔ ደግሞ እዛ ነበርኩኝ። ከዛ ጠዋት ስብሰባ የግድ ስላለ ምክንያቱም ስንት ሰው ይሞታል፣ ምግብ የጎደለ ምን አለ፣ ምግብ የሚገዙት ምናምን አንድ ሃንገር ላይ ማለት ትልቁ ሃንገር ላይ ከ1000 ህዝብ በላይ ነበር። ከ1000 ህዝብ በላይ እኛ የነበረው የተቆራረጠ ስለሆነ ይህንን ብለህ ልትገምት አትችልም። ቢያንስ አንድ ሃንገሩ 300-400 ሰው አለው። የኛው ትናንሾች የነበሩ ሃንገሮች 5 ሃንገሮች ማለት ነው። በቃ ከ3000 በላይ ህዝብ አለ። የግድ እዛ ከ3000 ህዝብ በላይ አለ እዛ እስር ቤት ላይ ማለት ነው። ከዛ እዛ የዛን መቀር ሲሰሩ የነበሩ የሆነ ቤቶች የሚሰሩ ነበሩ። ሲሰሩ የነበሩት ምስሪ ግብጾቹ ነበሩ። አንዱ ሱዳናዊ ነበር ምናምን ነበሩ። እነሱ ሰርታችሁ ረመዳን ወደ ተራብሎስ ወጣላችሁ ተባሉ። ገባሻ? ከዛ እኔ ምን አለኝ፣ አብዛኛው ጊዜ ስራ ሲጨርስ ምናምን የዛኛው ምግብ የሚገዛ ሰው እያለ በጣም ትልቅ ሰውዬ ነው። ትልቅ ስልሽ የሚባለው ወፍራም ሰውዬ ነው እንጂ እድሜው ትንሽ ነው። በጣም ግን ወፍራም ነው። ከምታስበው በላይ እሱ ለእስር ቤቶቹ ምግብ ሲገዛ እኔ እየሄድኩኝ ከሱ ጋር ገዛ ነበር። በቃ ላመልጥ ብፈልግ አመልጥ ነበር፣ ግን እኔ ፈራ ነበር በቃ እንዳይገድሉኝ። ምክንያቱም የእናቴን አውቀዋለሁ። እናቴን ሳልሰማ ድምጿ ለራሱ እስኪ ስንት በቃ 2 ወር ከምናምን ታሰራለሁ፣ 2 ወር ወይ 1 ወር ከምናምን ታሰራለሁ አውቀዋለሁ። እናቴ ድምጿ ሳልሰማት ራሱ እንዴት እየሆነች እንደሆነ አውቀዋለሁ። ከዛ በኋላ ወጥቼ ከሱ ጋር ምግብ ገዛለሁ ምናምን። ምን አለኝ መጨረሻ ላይ ሄደን በጎች ምናምን ገዛን ለረመዳን ተብሎ እነሱ ግመል ምናምን ገዙ። እዛ እስር ቤት ላይ ያሉ ሙስሊሞች ምናምን ስላሉ ግመል ይበላሉ እነሱ ተብሎ አንድ ደግሞ ከብት ገዛ ምናምን። አንድ ከብትና አንድ ግመል መሰለኝ ካልተሳሳትኩኝ ገዙ። እኛ ደግሞ በጎች ለመቀር እነዚህ ኃላፊዎች በግ ነው የሚበሉት፣ ከብትና ግመል አይበሉት። እና ከነሱ ሄደን በግ ገዝተን ምናምን እንዴ ለምንድን ነው ምናምን አለኝ። ለምን አትቆዩም አላቸው። ያኛው ወፍራም ሰው የሚሰሩት የነበሩ እነዛ ምስሮች ምናምን ረመዳን ከኛ ጋር ሳልፉና ትሄዳላችሁ ተባሉ። እንዴ የት ነው የሚሄዱት አልኩት። ከዛ ፒስ ሆኛለሁ። ከዛ ምግብ የሚገዛው ሰውዬ ጋር ፒስ ሆኛለሁ። ወዴት ነው የሚሄዱት? ወደ ተራብሎስ፣ ረመዳን ስለደረሰ ወደ ተራብሎስ ሊሄዱ ነው አልኩት። ከዛ እኔ ምን አልኩት፣ እኔም ልሂድ አልኩት። በዛው ልትሄድ ልጠፋ ነው አይደለም፣ ረመዳን ላሳልፍና እመለሳለሁ አልኩት። ገባሻ? ረመዳን አሳልፍ ይመለሳል። ያኛው ኃላፊው እየጠበቀኝ ነው፣ መኪና የምሸጠው ኃላፊ ማለት ነው። ገባሻ? መልሴን እየጠበቀ ነው። እሺ እሰራለሁ ካንተ ጋር። መኪናው መሸጫ ደግሞ
እንደ ስቱዲዮ ነች ቤቷ። ስቱዲዮ ነች ቤቷ። አንድ ቤት ነች። ኩሽን አላት እዛ። ትንሽ ኩሽን አላት። ትንሽ ሽንት ቤት አለቻት እዛ። ሻወርም አለቻት። እቺ ራስ አሳዩኝ። እቺ ራስ ቤት ትሆናለች። መኪናው የሚሸጡት እነዚህ ናቸው። ዋጋ ሂሳብ አለ። አረብ በደንብ ትችላለህ። ስልክ አለ። በደንብ የሚገዛ ሰው የሚያጣራ ሰው ከመጣኛ አንጥራው ብሎ ነገሩ። እሺ መልስ እነግርሃለሁ ብዬ በዚህ ትቻለሁ። ከዛ ምን አለኝ ኃላፊው ስሙን ረስቼዋለሁ። ያኛው ኃላፊ እነዛ ሁለቶች አንደኛው ዓሊ የሚባል ኃላፊ አለ። አንደኛው ደግሞ አብዱ ሰታር የሚባል ኃላፊ አለ። ከነሱ ትልቅ ደግሞ አንድ ሰው እያለ በጣም ሀብታም የናጠጠ ሀብታም ነው። የእስር ቤቱ ኃላፊ እሱ ነው። ከሱ በላይ የለም ኃላፊ። እስር ቤት ለራሱ እሱ ነው። እሱ ሰው እንዲበደል አይፈልግም። ገባሻ? አንድ ቀን እዛ እስር ቤት መጥተው የተደበደቡትን አይቶ አልቅሶ ነው ሄደው ሰው እንዴት እንደዚህ አድርጋችሁ ትመታላችሁ? እና አብዱ ሰታርን ዓሊ የሚባል ዓሊ ያኛው ዓሊ አይነካም። ይሄ አብዱ ሰታር የሚባለው ነው ሰይጣን። ያ አብዱ ሰታርን ጠርቶ እንዴት ታደርጋለህ ብሎ ለራሱ እስከ መጣላት ድረስ ነው የደረሱት። ከዛ እኔ ምን አልኩት፣ ያኛው ምግብ የሚሰራ ሰውዬ ችግር የለውም እኔ እመኔ ስልኩ ቁጥርህን ስጠኝ እኔ እመጣለሁ። እዛ ምን ይባለው አምጪልኝ። መቀር ላይ ደግሞ እየሰራው እያለ ስልክ ከፖሊሶች ጋር አገኘ ነበር። እነዛ ኃላፊዎቹ ፖሊሶች ምናምን አሉ። ከነሱ ስልክ ወስድ ነበር፣ ፌስቡክ ገባ ነበር ምናምን። አንድ ጓደኛዬን ደውዬ ይሄ ምን ይባለው ጆንዙር የሚባል ከተማን ያሉት ጓደኞች አለኝ። ያኛው እኛ ተራብሎ ኩፍራት ተነው የመጣነው 3 ተጋሮች አሉ አላልኩሽ? እነሱ አልፈው መጥተው ወደሱ ስጽፍለት ማለት የዛኛው ከኔ ጋር የነበረው ባህር ላይ የቀረው ልጅ አላውቀውም ስልኩ። ያኛው ሁለተኛው ከባህር የተመለሰውም አላውቀውም። ስልኮቹ አልነበረኝም፣ መሰንጀራቸውም አልነበረም። ከዛ እሱ ምን አለኝ ጆንዙር የሚባል ከተማ ላይ ያሉት እነሱ ደውልላቸው ከወጣ ወይም እድል ካገኘ ካመለጥ አለኝ። ገባሻ? ከዛ ሳየው እስር ቤትና ጆንዙር ያለበት ደግሞ ቅርብ ነው፣ የ30 ደቂቃ ምናምን ነች። ከዛ ምን አልኩት ችግር የለውም እዚህ ጆንዙር የሚባል ቦታ ላይ ያሉት እዛ ጆንዙር ብቻ አድርሰኝ አልኩት። አድርሰኝና እዛ ረመዳን ላሳልፍ፣ ረመዳን እንዳለፈች በሳምንቷ ተመልሼ እመጣለሁ፣ ስልክህን ስጠኝ አልኩት። ተማምነው 80 ብር ዲናር እዛ እስር ቤት ላይ እኔ አሌክስ ውሸታም ነው ልባል ማርያምን። አንድ ሰው ሀበሻም ይሁን ጥቁርም ይሁን ምስሪም ይሁን የሆነ ይሁን ከ50 ብር ተቀብዬ ወጥቻለሁ ያለ ሰው ካለ እኔ በቃ ውሸታም ልባል ማርያምን፣ እኔ ውሸታም ልባል። ከዛ በኋላ 80 ብር ሰጠኝ። ስትመለስ ደውልልኝ፣ ያለህበት ቦታ መጥቼ ወስድሃለሁ። በዚህ ተስማማን። ስልኩን ሰጠኝ፣ ወጣው። በዛ አድርጌ ጠፋው ልሻለሁ። ከዛ ስመጣ ለካ እናቴ ወደዚህ ልጁ ታስረዋል ብላ አይ ቲንክ ዜና ላይ ተላልፎ ነበር መሰለኝ። ታስረዋል ምናምን ብለው የነሱ አብዛኛው እናቴ አረብ ነው የምትከታተሉ፣ ብዙ የሀበሻ ምናምን አትከታተልም። እና እሱን አይታ ለካ እናቴ ወጥታለች ከሀገር ወደ ሊቢያ ልትመጣ ማለት ነው። ገባሻ? ወደ ሊቢያ መጣ። እዚህ የትኛው ክልል ያላቀም ብቻ እነዛ ታጣቂዎችን የኢትዮጵያ ይዘዋል። እንደፈለጉትኝ ይሰድቧታል፣ ይሏታል። ገባሻ? ከነሱ ጋር ወንዶች ነበሩ፣ አንድ ላይ ነበሩ ያሰሯቸው። ገባሻ? ከዛ እናቴ ደግሞ ብዙ የምታውቃቸው ሰዎች ስለነበሩ ትደዋውላለች ምናምን። እንደዚህ ያርጉ መስላቸው ኃላፊዎቹ ደውለው ልጅን ሴት ያውጧት ተብሎ ብር ተልቆ ወጣች። ሱዳን ገባች። ሱዳን እንደገባች እግሯ እንደረገጠች እኔ ከእስር ቤት ወጣሁ። ደላላ እያነጋገረች ነበር ካልኳችሁ ታምናላችሁ? እናቴ ትሙት ወደ ሊቢያ ልትመጣ እናቴ ትሙት እያልኳቸው ደላላ እያነጋገረች ነበር ወደ ሊቢያ ልትመጣ ማለት ነው። እስር ቤት ታስሯል። እኔ ከሄድኩኝ ያወጣዋል። ምክንያቱም እሷ አረብ ነው የምትመስለው። ገባሻ? ሻደል ምላድ አላት የሱዳን የተወለደችበት ሱዳን እንደፈልገውን ሊቢያ ላይ ገባሻ? ከታሰርም ይወጣል ሱዳን ሊቢያ ላይ ማለት ነው። ደላላ እያነጋገረች ምናምን ወጣ አለች። ማርያምን ወር ሙሉ ባዶ እግሬን ወደ ቤተክርስቲያን የተመላለስኩት አለች። አንተ ታስረ ወር ሙሉ ወደ ቤተክርስቲያን ባዶ እግሬን የተመላለስኩት በቃ እኔ እመጣለሁ አሁን ጠብቀኝ አለች። ከዛ እኔ አልኳት ለምንድን ነው የምትመጪው? ከወጣሁም ብቻ ያለ ውጣ፣ ከሞትኩም ብቻ ያለ ልሙት። ምክንያቱም እኔ ሞቼ እናቴ ሞታ ወንድሞቼ ከማን ጋር ይቀራሉ? አባታችንም ሞቷል። ገባሻ? እንደገና እኔ ሞቼ እናቴ ከሞታች በቃ ወንድሞቼ ሰው የላቸውም፣ ባዶ ነው የሚቀሩት። እንደዛ ስላት በቃ በዚህ ተስማማን። እየጠበቅን እያለ መጨረሻ ላይ እخ አለኝ። በቃ የተራብሎስ ኑሮ ሰለቸኝ። ገባሻ? ይህ ከተማ 10 ጊዜ ሐዋላ 10 ጊዜ ወንድሜ የሚሆን ቤተሰብ የሚሆን ምናምን ብር ሲልክል ይሰለቸዋል። ገባሻ? ሁሉ ጊዜ ሰው በየወሩ ሊልክል አይችልም። በጣም ከባድ ነው።
ገባሻ? ለራሱ ህይወት አለው፣ የራሱ ብዙ ነገሮች አሉ። ሊያደርግ አይችልም ነቨር ኤቨር። ከዛ ሲለች መጨረሻ ላይ ምን አልኳቸው? በቃ አሁን ባህር ልሞክር ነው። $3000 በዛ አካባቢ ነበር ጊዜ መሰለኝ። $3000 አውርዱልኝ ከ2023 7ኛው ወር ላይ ምናምን አካባቢ ነው። አዎ 2023 7ኛው ወር ላይ ነው። እና ወደ ቤት ደውለት እሺ ብሎ ሁሉም ተነጋግረው አወርዱልኝ ብሯን ባህር ላይ ወረድኩ። ገባሻ? መርከቧ ላይ የእውነት እንገራችሁ፣ የእውነት መንገድ ከሆነ በዚህ ነው የምታውቂው። እቺ የተሰቀልንባት መርከብ ኖርማል መርከብ ነች። ትልቅ የሳትሆን ትንሽ የነች፣ ግን በጣም ሰፊ ነኝ። 15 ሰዎች ነበርን። ገባሻ? አንድ ድራይቨር እና አንድ ደግሞ ኮምፓስ ማለት ይሄ መንገድ የሚያውቃላ እሱ፣ 3 ደግሞ የተሳፈረ $3000 አውርደን ሁላችንም ተጋሩ ነበር። 13ታችንም ተጋሩ ነበር። አንድ ኢትዮጵያዊም ይሁን ኤርትራዊም አልነበረን፣ እኛ ብቻ ነበር። ከዛ በኋላ እንዳወረድን ብራችንን ተሰቅለን ይሄው እናቴ ትሙት ፖሊሶች መንገድ ላይ እያዩን ለራሱ ዝም ብለው ነው ያሳልፉን። ዝም ብለው ነው ያሳልፉን። አስቡት። በተራብሎስ ነው የወጣ ነው። የትራብሎስ መንገድ ታውቁታላችሁ። በተራብሎስ ነው የወጣ ነው። ባህር ላይ ሄድ ነበር። አይ ቲንክ ሰውየው ለፖሊሶቹ ከከፈሉትኝ እነዚህ ደላላዎች ለፖሊሶቹ አይዙም ባህር ላይ ገባችኋል። እና ስንወጣ እያዩ ፖሊሶችም የፖሊሶች መብራት እኮ እያየናቸው ነው። በዛ ሌሊት የፖሊሶች መብራት ካልሆነ የግለሰብ መርከብ እዛ ቦታ ላይ አይንቀሳቀስም ባህር ላይ ገባሻ። የእኛ መርከብ የምንሰቀልባት ትንሽ የ15 ደቂቃ የ20 ደቂቃ መንገድ አለፍ አድርገው አስቀምጧት። እኛ እንደውም በሌላ መርከብ ይዘውን ሄዱ። ወደዛ ገለበጡን። ሰውየው ትንሽ ሸኘን፣ ተመለሰ። ገባሻ? ትንሽ ሸንቶን ተመለስን። 10 ምናምን ሰዓት የተጓዝን 16 ሰዓት ምናምን እንደተጓዝን 1 ሰዓት ነው ምናምን ስትቀረን አገሪቷን እኮ እያየናት ነው። ምን ይባላል? አምጡልኝ። ወይኔ ጉዲ! የሆነች ደሴት አለች፣ ትንሽ ደሴት አለች፣ ላምባዱዛ የምትባላለች። የእንትን የጣሊያን እንትን ነች። የጣሊያን ትንሽ እንትን ነች፣ ሀገር ነች። እዛ አብዛኛው ስደተኛ ወደዛ ነው የሚገባው። ገባሻ? ላምባዱዛ የምትባለው ማለት ነው። ከዛ ትንሽ ነው የቀረችን፣ 1 ሰዓት ምናምን። ጣሊያኖቹ ለራሱ እያዩን ነበር። እናቴ ትሙት፣ ጣሊያኖቹ ለራሱ እያዩን ነበር። ሞተር ተበላሽቱን ቆመን እዛ እንደቀረብን በቃ 1 ሰዓት ነው ምናምን ይቀርች። አስቡት፣ በማህር ጥቁሩ ባህር ላይ ቢያቋርጠ ኖሮ ሞተሩ አስቡት። ከዛ ያኛው ድራይቨር የነበረው እናቴ ትሙት በጣም ጀግና ድራይቨር ነበር። እሱ ከትኩቶ ከታኩቶ በትንሹም እንድትነሳ አደረጋት። ገባችኋል? እዛው ሰፈፍ እያልን ከ3 ሰዓት በላይ ምናምን ቀስ እያለ ተጓዝን። እግራችን እስከሚረግጥ ድረስ ማለት ነው። አይናችን እያዩን ነበር። ሌላው ጊዜ እኮ እነዚህ ጣሊያኖቹ ሰው ከባህር ለራሱ መሀል ባህር ላይ አለ ከተባለ በሄሊኮፕተር ሄዶ አይቶ ትላልቆች መርከቡ አድርገው ነው የሚያምጧቸው። እኛ ግን እግራችን ለራሱ ላምባዱዛ እስከሚረግጥ ድረስ ማለት ነው በጭራሽ አልመጡንም። ሞተር ተበላሽተውን እያዩን ማለት ነው። ከዛ ገባን ምናምን። እንደገባን ስልክ ደውዬ ገብተናል አልኳቸው። ገባው ወደ ጣሊያን ገባው። ከጣሊያን ወደ የፈረንሳይ የሆነች የጣሊያን ሆና ግን ወደ ፈረንሳይ ሕዱድ አለች። ወደዛ ሄድኩኝ። አብዛኛው ሰው ስዊዘርላንድ እንዳትገባ ምናምን ይል ነበር። አልሰማቸውም። ከዛ ብር አውርጄ ተመልሼ ወደ ሚላኖ ተመልሼ ከሚላን ወደ ዙሪክ መጥቼ ከዙሪክ እዚህ ያለ ደግሞ ልንገራችሁ፣ እዚህ ሀበሻ ዙሪክ ላይ ያለው ማለት እናቴ ትሙት 2 ኤርትራውያን ልጆች አሉ። እነሱ ናቸው የተቀበሉኝ። ብዙ ሰዎች እዚህ ያሉ ሀበሾች ማለት ነው እያዩኝ ለራሱ ታውቃለሽ፣ ባህር ነው አስቢው። 19 ምናምን ሰዓት ተጉዘናል። ገባሻ? መንገድ ላይ ከ4 ቀን ከ5 ቀን በላይ ቆይተናል። እንደገና የዚች ሕዱድ ወደ ፈረንሳይ የምታስገባው ሕዱድ ላይ ደግሞ እዛ ቆይተን ይሄ ካርቶን አንጥፈን ነበር ምንተኛው። የዛ ሁሉ እንትናችንን ይህ ምንድን ይባለው ጠረናችን አላ አንታጠብም ነበር። የት ሄደህ ትጣጣለህ? በየበረንዳው ነው የምተኛው። አይደለም እኛ 10 ዓመት 20 ዓመት የተቀመጠ ጣሊያን ላይ ራሱ በረንዳ የሚተኛ ላይ አለ ማርያም። ከዛ ብር አውርጄ ካርቶን እያነጠፍን እየተኛን ብር አውርጄ ወደ ሚላን ተመልሼ ወደዚህ ስገባ ሀበሾች እዚህ ሀገር ማለት ነው እያዩኝ አፍንጫቸውን እያያዙ ነበር፣ ቢሸሽኝ ነበር። እግዚአብሔርን
አንዷ ሴትዮ ለራሱ የኢትዮጵያ ካርታ አንገቷ ላይ አግኝታያለች እያየኋት። ይሄ ልብሷ ለራሱ የሀበሻ ልብስ ሆኖ በባንዲራ አለ አይደል? የሀበሻ ልብስ በባንዲራ አርጋ የኢትዮጵያ ባንዲራ አርጋ እያየኋት እያለ ሀበሻ ነኝ ስላት አይደለሁም ነው ያለች። እናቴ ትሙት አይደለሁም ነው ያለች። ሌሎቹ ስቀርባቸው ለራሱ ይርቁኛል እንደዚህ ታውቃለች። በጣም ከስቼ ነበር፣ በጣም ታምሜ ነበር። እዛው የበላሁትን በሙሉ ነበር የሚቋጠረው፣ ሆዴ ያስመልሰኝ ነበር። ሬሳ ሆኜ ነው የገባሁት። ሬሳ ቲቪ ዞን ማለት ነው። ቲቪ ዞን እያዩኝ ሀበሾቹ እንዳላዩኝ ያልፉኛል። እያዩኝ ራሱ ኤርትራውያን ለራሱ ነበሩ እዛ። አንድና ባልና ሚስት ከልጆቻቸው ጋር ነበሩ። ስቀርባቸው እባካችሁን እርዱኝ፣ በጣም ርቦኛል፣ በጣም ደክሞኛል፣ ማረፍ ፈልጋለሁ ለአንድ ቀን ጠዋት በራሴ የተነስቼ ወደ ፖሊስ ይሄዳለሁ እያልኳቸው ለራሱ ትተው ነበር የሚሄዱት ማርያምን። ከዛ መጨረሻ ላይ ከሚላን ወደዚህ ሀገር ስገባ 10 ብር ይዤ ነው የገባሁት። ገባሻ? ወደዚህ ሀገር ስገባ 10 ዩሮ ይዤ ነው የገባሁት። ከዛ በ8 ብር ሳንዱች ገዝቼ በላሁ። በጣም ርቦኝ ስለነበር ማለት ነው። በ8 ብር ዙሪክ ላይ ደግሞ ይሄ ባኖፉ ላይ ማለት ነው የዙሪክ የዚህ ሀገር ትልቅ ካፒታል ከተማ አይደለም ግን ትልቅ ነች። እዛ ሀገር ደግሞ ሽንት ቤት ለራሱ በብር ከፍለ ነው የምትሸነው። ገባሻ? አይ ቲንክ 1 ብር ነች 2 ብር ነች ብቻ ከፍዬሽ ነው። ብሬን ጨረስኩኝ። ምንም ብር የለኝ። ተጋደምኩኝ። ስልኬ ኔት የለውም። የዙሪክ ያለው ባኖፉ የትሬን ስቴሽን ያለው ደግሞ የዙሪክ ዋይፋይ ልትገባ ለራሱ ስልኩ ቁጥር ያስፈልጋል። ወደ ስልኩ ቁጥር ነው ላይክ እንትን የሚልኩል ኮድ የሚልኩል እንጂ ያለ ስልኩ ቁጥር መግባታችን ነው እዛ ዋይፋይ ላይ። መጨረሻ ላይ ደከምኩኝ። እጅ ሰጠው። በቃ የጠየቁት ሀበሻ የሚሆን ጥቁር የሚሆን ነጭ የሚሆን ያልጠየቁት ሰው የለም። ሲሰለቸኝ በቃ ተቀመጥኩኝ። ጥጌን ይዤ ቁጭ አልኩኝ። ከዛ አይ ቲንክ አንድ ዴቭ የሚባላል አሁን ኮንታክት አለኝ ከልጆች ጋር ፈጣሪ ማለት በጣም ደጎች ለዘላለም ራሳቸው ማለት ይችላል ሰዎች ሳይጸየፉ ማለት ነው። እናቴ ትሙት ማለት ነው ሳይጸየፉ ለራሱ ማለት ነው። ገባሻ? መጥተው ቅድም እኮ አይተናል ወደ ታች ወደ ሽንት ቤት ስትወርድ ግን የዚህ ሀገር ሰው አትመስልም አሉኝ። መጥተው ደግሞኝ ነው በቃ ቁጭ አልኩት። ከዛ ዝም ብዬ አለፍኩ። ፈራው። ገባሻ? ያን ሁሉ ሰው እኔ ራሴ ጠይቄው ያልመለሰልኝ ሰውዬው ሰዎቹ አሁን እነዚህ ራሳቸው ተነስተው መጥተውኛል ሊያገዙ ሲልኝ ምንድን ነው የሚሰማ? አስቢ። ደግሞ የሊቢያ ፍርሃት አለ። ገባሻ? ሊቢያ ላይ ያየነው አለ። ሁሉም ሰው እንደዛ ነው የሚመስልክ። ሱዳን ላይ ያለው አለ። ሁሉም ነው እንደዛ የሚመስል። ዝም አልኩኝ። ከዛ ኤርትራዊ ነው ትግራዋይ ያሉ ትግራዋይ አልኳቸው። ችግር የለውም ለኛ ሁሉም አንድ ነው አለ። ችግር የለውም። ዴቭና አንድ ደግሞ ዴቭ አለ እዚህ ሀገር አሁን ተመርቋል። ሁለተኛው ያኛው ልጅ ደግሞ ስሙን አላውቀውም። ማሩ ነው ብቻ ኳስ ተጫዋት ነው። አሁን ኳስ ይጫወታሉ እዚህ ሀገር ከኛ ጋር ያለው። አንዱ ኦልተን ያለው አንዱ ባዝል ኦር ሶሎተርን ያለው እዚህ ሀገር ማለት ነው። ከዛ እነሱ ና ችግር የለውም እናትፈራ ከየት ነው የመጣኸው አለኝ። ከሊቢያ ነው የመጣሁት። ስንት አረክ? ሳምንት 2 ሳምንት ነው ከሆነኝ። እዚህ ሀገር ስንት አረክ? ዛሬ ነው የገባሁት። ቤተሰብ የለህም? የለኝም። ቤተሰቦቼ እንዳሉ አሜሪካ ናቸው። እዚህ ሀገር ቤተሰብ የለኝም። እሺ ብለው ያኛው ልጅን ክለብ ነበር ሊወጥ ያሰቡት። ገባሻ? የዛን ጊዜ ሊዝናኑ ክለብ ነበር የሚወጡት ነበር። ለእኔ ብለው ከክለብ ተመልሰው ሱቅ አስገብተው የፈለግከውን ግዛ ብሎኝ፣ እኔ ግን ላይክ ሼም ይዞኝ ማለት ነው ላይክ እንዴት አድርገን ይሄን የምፈልገው ሊው አልቻልኩም። ዝም ብዬ ጠግቤያለሁ ምናምን አልኳቸው። ሼም ይዞኝ ረቦኛል እኮ እናቴ ትሙት። ከዛ ምግብ ገዝተው ጁስ ገዝተው ምናምን ምን አሉት ያኛው ልጅ በቃ ዛሬ እኛ ክለብ እንቅር፣ ወደ አንተ ቤት ወሰደው። እሱ ከቤተሰቦቹ ጋር ከእናቱ ጋር ነው የሚኖረው። ወደ እሱ ቤተሰቦቹ ሂድ። ከዛ እነሱ ቤት አድረ ጥዋት ካምፕ አለ ወደ አይ ቲንክ አረው ነው የሆነ አረው ላይ ነው መሰለኝ የሆነ ካምፕ አለች። ስሟን ረስቻታለሁ። ወደዛ ይወስዳል ራሱ አለኝ። ከመንገዳቸው ተመለሱ። ገባሻ? ከክለባቸው ተመለሱ። ያኛው ልጅ ወሰደኝ ቤቱ ላይ አልጋውን ትቶ እኔን አስተኛ። አስቡት ማነው አልጋ ሊቀርቡኝ የሸሹኝ ሰዎች ማለት ነው። ከነ ቆሻሻነቴ ከነ ቆሽሼ ያለው ርቦኝ ያለው አልጋውን ትቶ እዚህ ተኛለኝ። እኔ ሶፋ ላይ ተኛለሁ አለኝ ልጁ። እነዚህ ሁለቱ ኤርትራውያን ናቸው። ገባሻ? ከዛ አስተኛኝ። በጠዋት ራሱ ማለት ነው ፖሊስ ጋር ሄዶ ትኬት አውጥቶ እኔ ራሴ አደርሰዋለሁ ብሎ ገባሻ? እድሜ በጣም ትንሽ ነበርኩ የዛን ጊዜ። እኔ ራሳችንን እናደርሰዋለን ብሎ እድሜን አመዝግቦ ትኬት ሰጥተውት ለሱ
እሱ እስከ ካምፕ አስገብቶኝ ስልክ ቁጥሩን ሰጥቶኝ የሆነ ነገር ሲያስፈልግ ደውል ብሎ እዛው አስገብቶኝ ሄድ ማለት ነው። እዛ ካምፕ ቆይቼ አንድ ቀን ቆይቼ ወደ አሁን ያለሁበት ከተማ መናገር አልፈልግም። የሆነ ያለሁበት ከተማ ላይ ወደዚህ አመጣኝ። ካምፕ ላይ ገባው። ካምፕ ላይ ገባው። እንደገባው ያኛው ይሄ ሁዲን የሚጨብጠኝ የነበረውን ነገር ተነሳብኝ። እንደገና ካምፕ እንደገባ በሶስተኛ ቀን ምናምን አልተነፍስም። ይሄ የሁዲን የሚጨብጠኝ ነገር ሲይዝ ማለት አይ ቲንክ ፎቶ ካለ አመጣዋለሁ። ማርያምን ምን አይነት ከስቼ ነበር ሆስፒታል የነበርኩት ኦፕሬሽን ሳደርግ ምናምን ማለት ነው። ሁዲ እንዲህ ነበር የሚጨብጠኝ። በቃ የሚጨብጠህ ነገር አለ። በቃ ትንፋሴ ያጥረኛል፣ ልተነፍስ አልችልም። ላይክ የሆነ ነገር ከበላው ደግሞ 5 ደቂቃ ትቆይም ወደ ላይ ቶሎ ብላ በአፌ ነው የምትወጣው ተመልሰ። ከዛ በኋላ መጀመሪያ ሕክምና ላይ ሲሄድ አረ ምንም ነገር ልጁ የለትም አሉት። ቦሚቱ ተመርምሮ የሽንት ምርመራ ተደረገ። ይሄን ምርመራ ምንም የለበትም ብለው መለሱ። እዛ ጣሊያን ላይ ግን ሕክምና ሲሄድ ማለት ነው ይሄ ግሉኮዝ አለ። አንድ ግሉኮዝ ተክለው ነገር ከተነሳበት እንደገና ተመልሰና ብለው ነው ይልቀቁ። ከዛ ምንም የለበትም ብለው ከሕክምና ወደ ካምፑ ተመለስኩኝ። እንደገና ለምሽቱ ተነሳብኝ። በቃ ትንፋሽን አጠረኝ። መናገር አልችል፣ ማውራት አልችል፣ መተንፈስ አልችል። ከዛ እንደገና አምቡላንስ መጥቶ ወሰደኝ። ሲመረመር በዚህ የግራ ጎን ያለ አይደል ከግማሽ ሊትር በላይ የሚሆን ዘይት ታቆረ ነው። በዘይት የሚመስል ከግማሽ ሊትር በላይ ማለት ነው። እንዲህ ማደንዘዣ ወቅቶኝ ነበር እንጂ ዘይቱ እየወጣ ያየሁት ነበር በአይኔ። ዘይት የሚመስል ቢጫ ይሄም ባለው በጣም ወፍራም ማለት ነው። ዘይት የሚመስል ይሄ ከግራ ጎኔ በስሪንግ አድርገው እየመጠጡ ነበር ሲያወጡት ነበር። እንዲህ እየመጠጡ ማለት ነው። ገባሽ አይደል? አሁን እግዚአብሔር ይመስገን ተሻለኝ። ገባሻ? ወጣው። ከዛ ኢንተርቪው አድርጌ ይህን ሁሉ ነገርኳቸው። ደርሼ በጣም የዚህ ሀገር ጦር የተባለውን ወረቀት ይዤ ትምህርቴን ገብቼ ስራዬን ገብቼ የራሴ ቤት ይዤ የራሴ ቤት ተከራይቼ ከዛ እንደወጣው ወደ ነጮች ቤት ገባው። ነጮች ከዓመት በላይ ምናምን ተቀመጥኩኝ ከነሱ ጋር። እናቴ በጣም የዋህ ምስኪን ነች። ነጫዋ ማለት እዚህ ያለችው ራሷ ቤት ፈልጋ ራሷ ፈርማ ገባሻ ከትምህርቶች ጋር አገናኝታ አሁን ልጁ ጎበዝ ነው ብቻ መከታተል ነው የሚያስፈልገው እንጂ ብላ ከነሱ ጋር ተመካክራ አስገብታኝ የራስ ቤት ካለች ይኖርኩኝ ነው። ገባሻ? ለዚህ ሁሉ ነገር ምን አመጣ ብሉትኝ። ለዚህ አሁን ሁሉ በሙሉ የሚሰቃየው ያለው ስደተኛ እኔ በደላላ ምክንያት የደረሰብኝ ይህን ሁሉ ችግር እና መከራ የደረሰብኝ ስላለመናገሬ ነው። ለዛሬ ያለው ጥፋት አንደኛውና አንደኛው ምክንያት ነው። ገባሻ? ያኛው ደላላ ከሱዳን አንስቶ ሐምዳይት የሚባል ከሱዳን አንስቶ እስከ ሊቢያን የተስማማ ነው። በ4000 መጀመሪያ 4500 አደረገው። ከዛ 5500 አደረገው። ገባሻ? ይሄ ሰውዬ በስነ ስርዓት ተከታትሎ ባህሩን ሰጥ አርጎ ይዞ አስገብቶን ቢሆን ኖሮ ይሄን ሁሉ መከራ ላይ ነበር እና አናይም ነበር። ገባሻ? ሌሎቻችሁም ተማሩበት ከዚህ ምን አተረፈ? አሁን የማይወጣ ጠባሳ አለን። እኛ የማይወጣ ጠባሳ አለን። በየመንገዱ ስንት የተደፈሩ ሴቶች አይተናል። የሞቱ ሰዎች አሉ፣ ሲቀጠቀጡ የነበሩ አሉ። እንደ ውሻ አንድ መኪና ላይ ማለት ነው። ይሄ እንትናላ ይሄ የፓትሮል መኪና ደብል ጋቢና እንደዛ አይነት ማለት ነው። 25 ሰው ላይ ነው እዛ የሚጭኑ አንድ መኪና ላይ ማለት ነው። እንዲያውም ሲንግል ጋቢና አይደለም ዳብል ጋቢና ላይ ማለት ነው። 2 በር ተከፋች አለው። ገባችሁ? አስቡትን የበኋላው ምን ያህል እንደሚጠብ። ይሄ አወራው ወደ አይንህ ነው የሚመጣው። እንዲጨፍልቀው በማን ምክንያት? በእነዚህ ሌቦች ደላሎች ምክንያት፣ በእነዚህ አጭበራሮች የሰው ደምን እየበሉ ያደጉ እነሱና መሰሎቻቸውን ቤተሰቦቻቸውን ያሳደጉትኝ በደሃ ብር የበለጸጉትኝ እነዚህ ናቸው። ትላንትና ለደረሰብኝ ነገር እኔ ባልናገር ኖሮ ይህን ሁሉ ችግር መከራ ህዝቡ የሚገባው ነበር። ከዛን ጊዜ ይህን ሁሉ እየሰማ የሚመጣው ደግሞ የራሱን ኃላፊነት ይወስድ ነበር። ግን እንዳለ ሰው ይህን ሁሉ መከራ አሳልፎ ይመጣል። የአገሬ ልጅ ስለሆነ አሳልፎ አልሰጠውም። የአንድ አካባቢ ልጅ ነን እኮ አብረን አደግነን እኮ እየተባለ የእነዚህን ሁሉ ሰዎችን መከራ የሚያወራን ትሆን በኦሮሞ ትሆን በእኛ ጋር የሚሆን በሶማሌ የሚሆን በኤርትራዊ የሚሆን የሁሉ ችግር እየመጣ ያለው
ከሌባ ተባባሪ ሌባ ስለበዛ ነው። ተማሩበት። ገባችሁ? ተማሩበት። አልፈነዋል። ግን የማይወጣ ጠባሳ አለን ሁላችን። የየራሳችን ጠባሳ አለ። በቃ ፍቀህ ልትፍቀው የማትችለው ነገር አለ። ብዙ ነገር አስቡት። እኛ ደግሞ ከትግራይ ድረስ አሲዘን እስከ ሱዳን ልደርስ ለራሱ አንድ ትራማ የሆነ ትራማ የሚያደርግ ነገር አለ። እንትን አለ። ገባችኋ? ይሄ ሚዝን አይምሮ የሚረብሸው ነገር አለ። ብዙ ነገር ላይ አሁን መናገር አልፈልግም። የትግራይ እንደዚህ ሆነ እንደዚህ ያዩት ምንም መናገር አልችልም። ገባችኋ? ጊዜው ሲደርስ ሁሉም በጊዜው ይሆናል። እዚህ የነበረው ግን አሁን ከአሁኑ ለአሁኑ ልታስቡ ያላችሁ ማለት ነው። ወይ በሊቢያ እንሄዳለን ወይም ደግሞ በሳዑዲ አረብ እንሄዳለን ብላችሁ መንገድ የምትወዙት ህይወታችሁን 70% አሲዛችሁ ነው የምትሄዱት። ቁማር ለደላላና ለአሳ። አሁን ልንገርሽ የሳራ ስንት እንዳለ ታውቂያለሽ? ረጁ $9500 ነው። ገባሻ? የባህር ደግሞ 5000 ነው 4000 ደርሳለች እየተባለ ነው። አይ ቲንክ 5000 ነው 5500 አረ ነው እንደዛ ብቻ 3500 እዛ ከ3500 እስከ 5500 ደርሳለች እየተባለ ነው። $15000 አስወጥ $15000 ይሄንን የሚከፍል ካለ ብር በስነ ስርዓት በህጋዊ መንገድ ቤተሰቦችን አማክራ ውጣ። በቃ ይሄንን ምንድን ይባለው ህይወትን ቁማር አስይዘህ መውጣት ተውት። የዛን ጊዜ እኛ ጭንቅ ነበር። ኦኬ ትግራዋይ በትግራዋይ ሲባል እየተያዘ ነበር በየመንገዱ። በዛ ስለነበር እኔ ወጣ ነው አማራጭ አጥተን ነው እንጂ እኔ እግዚአብሔር ይመስገን ቤተሰቦቼ የብር ችግር የለባቸውም አልነበራቸውም ከድሮም ጀምሮ። ገባችኋ? ቤተሰቦቼ ለራሳቸው ትተው ለሌላው ድሃ የሚተርፉ ቤተሰብ ነው ያለኝ እግዚአብሔር ይመስገን። ግን የዛን ጊዜ ሰዓት በፓስፖርት አድርጌ ፕሮሰስ ጀምሬ ምናምን እወጣለሁ ብለህ የምታስበው ጊዜ አልነበረም። እና አስቡ ካሁን በኋላ የምትሄዱበትን መንገድ አስተካክሉ። ከሱዑድ አረብ ወደ ሀገራችሁ ልትመለሱ ከፈለጋችሁ ወደ መንግስት እጃችሁን ስጡ። 2 ወርም ታሰሩ። ካሁን እንደሃና አለች የለችም ሞታለች አልሞተችም ከተባለ ቤተሰቦቻችሁ አስቡት። እኛን አስቡት። እኛ ደክሞናል። ቤተሰቦቿ እንዴት ሆነዋል ብላችሁ አስቡት። እሷም በእርግጥ በህይወት ካለችም አስቡት ምን እንዲሆነች እንደሆነ፣ ምን አይነት በደል እየደረሰባት እንደሆነ፣ ሞታም ከሆነች ምን አይነት በደል ደርሶባት እንደሞተች አስቡት። ገባችኋ? 2 ወር ታስራ አገሯ ብትገባ ይሻላት ነበረች ልጅ ወይ 3 ወር ታስራ። ለምን አመታት ትታሰርም? ህይወቷ ከምትከፍል አመት ታስራ ወደ አገሯ ገብታ ብትሆን ኖሮ ይሄ ሁሉ ነገር አይፈጠርም ነበር። ቤተሰብ አያለቅስም ነበር። ደም እንባ አይተፋም ነበር ቤተሰብ። ገባችኋ? ልትመለሱም ካሰባችሁ በስነ ስርዓት በህጋዊ ወደ መንግስት እጃችሁ ስጡ። ኤምባሲ ነው ካለ ወደ ኤምባሲ ሄዳችሁ ጠይቁ። ዝም ብላችሁ በባህር ነው የመጣሁት በባህር መለሳለሁ አትብሉ። አብዛኛው በባህር የሚወጣው አማራጭ ሲያጣ ብቻ ነው። እኔ ደግሞ ነገም ይሁን ከነገም ወዲያም ይሁን ለኔ ደላላ ነው በቃ። ለራሱ አይደለም ይሄ የሊቢያ የየመን ደላላም ብሱር ከአንድ ክልል ወደ አንድ ክልል ከአንድ ሀገር ወደ አንድ ሀገር የሚያዘዋውር ደላላ ራስ ባህርን ተወ ሳራን ተወ ደላላ ለኔ ደላላ ነው። የሰው ህይወት የሚበሉ ናቸው። እነዚህ ደላሎች ደግሞ ገንዘባቸውን የህዝብ የድሃን ህዝብ ብር ሰብስበው ወደ ቤተሰቦቻቸው ነው የሚሰጡት። እዚህ ያላችሁ 2000 ሰዎች ደግሞ ይሄ ይመች የተባለው ምንድን ባለምጡልኝ ጅዳ ላይ ያለው ቤተሰቦችም ይሁን ያለው ብር ሀብት ተጣርተው መታነቅ አለባቸው። ሁሉም ከሱ ጀምራ እስከታች ላሉት ኮብካቢዎቹ ሳይቀር የነበሩት ስልካት ተቀብለው ወደ ተክላይ ያደረሷት ከተክላይ ተቀብለው ደግሞ ወደ ሀገር ቤት ይወስዷት የነበሩ ሰዎች እነዚህ በሙሉ በአንድ እያያዛችሁ ወደ ህዝብ አጋልጧቸው። ነገ የአንድ ሴት እንባ እንደገና እነዚህ ሰዎች ሴት ይዘዋል ተብሎ እንዳይመጣ እዚህ ሶሻል ሚዲያ ላይ ገባችኋ? እነዚህ ሰዎች ደግሞ ተክላይ የትግራይን ህዝብ አይወክልም፣ ትግራዋይን አይወክልም። ተክላይ እራሱ ነው የሚወክለው። ተክላይን የሰውን ህዝብን ደምን ጠጥቶ ብርን የሚያመጣውን ቤተሰቦች ላይ የሚያስቀምጠው ተክላይና ቤተሰቦች ናቸው የሚያዙት። ወደ ትግራይ የሚያላክክ ነገር የለም። ትግራይ ባደረገው ነገር ደግሞ ትግራዋይ አይጠየቅም፣ ትግራይን አትጠየቅም። ይመች ባደረገውም እንደዛ። አሁን የእናንተ ቀላል ነው። ይመች የት ነው ያገሩ? ቤቱ በስሙ አለ የለም? በቤተሰቡ በእናቱና በአባቱ ስም ቤት አለ የለም? አለ ከተባለ ራሱ አባትና እናቱ ምን ይሰሩ ነበር? ድሃ ናቸው። ከየት አመጡት? ቀላል ነች።
በህግ አድርጋችሁ ይሄ በኃይል ምናምን ሳይሆን በህግ ህግ ያለበት ሀገር ነው። የየራሱ ክልል የየራሱ ህግ አለው። ነገ እዛ ያለው ይቅርታ አድርጉልኝ፣ እዛ የመን ያለው የድንቆርና ድንቆር ስብስብ ገባሻ? ባለፈው ረጁ የአንድ የአማራ ልጅ ይዘዋል ተብሎ የአንድ ኦሮሞ ልጅ ደግሞ ታገተ ነበር። ገባሻ? ነገ ደግሞ እኔ ይሄ ቅድም ተናገራለሁ፣ ተክላይ ራሱ ነው የሚወክለው። ገባሻ? የትግራይን ህዝብን አይወክልም። ተክላይ አንድ አማራ ተይዛለች ብሎ አንድ ደንቆሮ ደግሞ ሌላ የአማራ ክልል ተወላጅ መጥቶ ትግራይን ቢይዝ እነዚህ ሰዎች ሁለቱም ናቸው የሚወክሉት። ተክላይ ራሱ ነው የሚወክለው። ማንነቱ ትግራዋይ ነው አንክድም፣ ግን የትግራይን ህዝብን አይወክልም። ትግራዋይ እንዳገተ መሆን የለበትም። ነገም ያኛው ልጃችን ይዟታል እኛም እንይዛለን ብሎ ነገር እንዳይመጣ ነው። እኔ አይቼው 4 ቀን ሙሉ አንድ ሰው ሳይወጣ የዛን ጊዜ ወጣሁት እኔ። ምክንያቱም ነገ ይመጣል አውቀዋለሁ፣ አይቼዋለሁ። የነዛ ልጆችን የተያያዙትን ሰዎች አውቀዋለሁ። ገባሻ? ትናንትና የኛ ልጅ ይዘናል የእናንተን ልጅ ደግሞ ይዘናል ተብሎ አልመጡም እንዴ? ውሸታም ነው። እዚህ አልነበረም? ነበረ ወይ አልነበረም? ልጃችን ይዛችሁታል፣ ልጃችሁን ይዘነዋል አልተባለም? እዚህ ተባለ ወይ አልተባለም? ተብሏል ከዚህ በፊት ያ ኦፍ ኮርስ እኔም እያልካለሁ። ነገ ደግሞ እንደገና የኛን ልጅ ይዘውታል ነበር፣ ተክላይ ይዘውታል ነበር፣ እኛን ደግሞ አሁን ትግራዊት ይዘናል ብለው እንዲመጡ ስለማንፈልግ እዛው ራሳቸው በራሳቸው ይጨርሱታል። እዚች ነገር ላይ ተክላይ ብቻው አይደለም፣ ይመች ብቻው አይደለም፣ እነዛ 2 ሰዎች ያሉ ብቻቸውን አይደለም። ሁሉም አንድ ላይ እጃቸው ስላለበት ተጠራርገው ከነ ቤተሰቦቻቸው መመርመር አለበት። ይሄን ሁሉ ከ10 ዓመት በላይ ነው የሰሩት ተብሏል። የ10 ዓመት ብሩን ራሱ ላይ ሊያስቀምጠው አይችልም፣ ወይ ውጭ ሀገር ላይ ሊያስቀምጠው አይችልም። ደደቦች ስለሆኑ ካስቀመጡት በቤተሰቦቻቸው ስም፣ በእናታቸው ስም፣ በአባታቸው ስም፣ ወይ በወንድማቸው ስም፣ ወይ በሚስታቸው ስም ነው የሚያስቀምጡት። ይሄ ደግሞ መንግስት የየሀገሪቱ ያለው ኃላፊም ይሁን መሪም ያለው ይሁን እስከታች ወርዶ መስራት አለበት። በእንደዚህና መሰሎች ነው አገራችን አሁን ባዶ የቀረችው። ያለ ወጣት የሽማግሌ ሀገር የመሰለችው በእነዚህ ሰዎች ናቸው። ህዝቡን እናለ አውጥተው ስደት ላይ ያሰፈሩት በማንም ምክንያት አይደለም። ይመችና ተክላይ ደግሞ እኩል ተጠያቂዎች ናቸው። እነዛ 2 ኮብካቢዎች ደግሞ እኩል ተጠያቂዎች ናቸው። ከይመች ተቀብሎ ወደ ተክላይ የሰጣት ሰውዬ ለራሱ እኩል ተጠያቂ ነው። እነዚህ 5 ሰዎች ደግሞ በህግ ካልቀረቡ ቤተሰቦቻቸውን በሙሉ መመርመር አለባቸው። እኔ እናቴ ትሙት አሌክስ ደላላ ነው ተብሎ ሰው ይሸጣል ተብሎ ከተባለ ማለት ነው ቤተሰቦችን እዛሉ መርምሯቸው እዛሉ። እኔ ደላላ ከተባልኩኝ እዛ ቤተሰቦች አሉ እኔን የማታገኙ ስለሆነ ማለት ነው። ምክንያቱም አገር ላይ የለውም፣ እነሱን የምታገኛቸው እዛ ሄዳችሁ መጠየቅ ትችላላችሁ በህግ። ቤተሰብ ምን አገባቸው እነዚህ? ቤተሰብ ምን የሚያውቁት ነገር አለ? በደንብ አድርገው ያውቃሉ። 10 ዓመት ልጃቸው እየሸጠ እየደለለ ህዝብን እያወጣ በባህርን በሰሃራ በሊቢያ በየመን በስዑድ አረብ እያወጣ 10 ዓመት እየሰራ እንዴት ነው ቤተሰቦች የማያውቁትኝ? ሀገር በሙሉ የሚያውቀው ይሄ ከኛ ጋር ይሰራ። ኦልሬዲ ጨረሻለሁ። እስቲል ነው እህታችን የሆነ ፍንጭ ወይም እኔ ያልኩት ግልጽ ነው፣ ወይም የሞተችበትን ሬሳ እዛ ስትሞት እኮ የግድ አይደለም እነሱ አይደለም የየመን መንገድ ላይ ማለት ነው በዲሽካ በቱንድራ ለቱንድራ የሚራራበት ሰሃራ ላይ ራሱ ሰው ሞቶብህ ወድቆብህ ፖሊሶቹ እንደሄዱ ሂደ ተመልሰ ፎቶ አንስተህ ነው የምትመለሰው። ሰሃራን አስቡት፣ ሜዳ ነው አይደለም። ሽጉጥ ወርውሮ ድንጋይ ወርውሮ ለራሱ ነው የሚመታ። እልም ያለ በረሃና ሰሃራ ነው፣ በቃ እልም ያለ ማለት ነው። ገባችኋ? እዚች ልጅ ደግሞ ወይ ፎቶዋን ያምጧትኝ ከሞተ እንደሞተች የዛን ጊዜ ወይም ደግሞ ልጅቷ ትምጣ። አንድና አንድ መልስ መስጠት አለባቸው። ይሄ ሬሳ ይመርመር ምናምን መሆን የለበትም። የስንት ሬሳ ብለህ ታስመረምራለህ? የስንት ሬሳ ብለህ ታስመረምራለህ? የስንት ህዝብ የወደቀ እዛ ብለህ። አሁንም አባትየው ምን አለው መሰለሽ፣ ረጁ ለተክላይ ምን አለው መሰለሽ፣ ልጃችሁ ሞታለች ብያቸው አለኝ። አባትየው አላገኘሁትም፣ የአባትየው ስላሰማሁት የተክላይ ነው የሰማሁት።
አባትየውን ደውዬለት ነበር። ከዛ ልጅ ሞታለች ስለው ፎቶ አምጣልኝ አለኝ። እኔ ደግሞ እሺ አመጣልሃለሁ፣ ግን ማወቅ ያለብህ ነገር አራት ቀን ከሆናት በኋላ እንደዛ ያልኩት አለኝ። የአራት ቀን የአምስት ቀን ሬሳ ነው ማወቅ አለ። የአራት ቀን ሬሳ ምን ይሆናል? ይነፋል እንጂ ምን ይሆናል? የአራት ቀን ሬሳ ነው መገንዘብ አለብህ። የዛን ፎቶ እጅ አመጣልሃለሁ። ልታቃትም ላታቃትም ትችላለች። ምክንያቱም ፀሐይ ላይ ነው ወደቀችው አልኳት። ነው አልፈልግም። የአራት ቀን ሬሳ ከሆነ መልኳ በስነ ስርዓት ይታወቃል። ካልሆነ ደግሞ አይ ቲንክ ይሄ አላ የቡዳ የምናምን የሚቀብር አለኛ እንትን ላይ እጃቸው ላይ የሚቀብር እንደዛ መሰለኝ። ብቻ አሮ ነው አላውቅም፣ ብዙ አልገባኝም። እንደዛ አድርጌላታለሁ። ሄደ ፈትሸ እሱን አሳየኝ። ፊቷም የማይታወቅ ከሆነ ራሱ ብሎኛል። እኔ ደግሞ የአራት ቀን ሬሳ አላገላብጥም አልኩት። ሰው ከፈለግ ሰው አድርግ አልኩትኝ። ሰው ይምጣ ይፈትሻት እሱ። እኔ ግን የአራት ቀን ሬሳ አላገላብጥም ብዬዋለሁ። ሰው አድርግልሃለሁ አለኝ። አንድ ወር ሞላ፣ አላረገም። አሁን ሁለተኛው ወር እየሄደ ነው። ከዛ በኋላ ይህን ግርግር መጣ አለ። ገባችኋ? አንድ ሰው ሲሞት እኮ የግድ ቤተሰቡን በምንድን ነው የምታስረዳው? እንደሞተ እንዲባለው እንደሞተ የምትነግረው በምንድን ነው? ቤተሰቡ እንዴት ያምናል? እዚህ ውጭ ሀገር ከሆነ ሬሳው ወደ ሀገር ይግባ ይባላል። በኋላ እንደገባ ሬሳውን ከፍተው ያዩታል። መርፌ ስላለ መርፌ ይወጋል። በረሃ ላይ ስለሆነ ግን ሬሳን ተሸክመ ወደ ልትቀብር አትችልም። ሬሳን ተሸክመ ወደ ሀገር ቤት ልትገባ አትችልም። ያለችው አንደኛና አንደኛ አማራጭ ፎቶ አንስተክ እቺ ልጅ ነች። በዛ መንገድ ሄደዋል። ገባሻ? ሲመለሱ ሌላ ልጅ የደከመች ይዘው ተመልሰዋል። እንደገና ደግሞ ያችን ልጅ ሞታለች ብለው ሀና ሸፍነናት ሄደናል አሉ። ገባሻ? እየሸፈኗት እዛ ተጎንብሰው ለራሱ እየሸፈኗት ፎቶ ምንድን ነች ምትጉሎ? ሁላችንም ስማርትፎን አለና አሁን ፎቶ የሌለው ሰው የለም፣ ስልክ የሌለው ሰው የለም። እንዲህ አንስተህ መሄድ እኮ ትችላለህ። ሸፍነሃ ስትሄድ ፎቶዋን ታነሳታለህ። አጭርና ቀላል ነች። ኤንዌይ እነዚህ ቤተሰቦቿ ፈጣሪ ጽናቱን ይስጣቸው፣ እስከ መጨረሻ ለማጋፈጥ ያቆማቸው ነው ብለው ማርያምን እስከ መጨረሻ ፈጣሪ ለመታገል ያቆማቸው። ሌሎቻችሁ ደግሞ እህቷቸው የጠፉ ካሉ እዛ ቦታ ላይ ወይ ድምፃቸው ያልሰማችሁ ወይም ሞታለች ተብላችሁ ፎቶ ያልተረሳችሁ ወይም ቤተሰቦቻችሁ ሆዳቸውን አቅፈው የሚተኙ ያሉ ካሉትኝ ውጡ። በቃ ወጣችሁ ተናገሩ። እዚህ እንደዚህ ሆናለች፣ በእንደዚህ ደላላ፣ በእንደዚህ ሰምሳሪ ቦታ፣ በዚህ አካባቢ የዚህ ሀገር ልጅ ነው፣ እናቱና አባቱ እነዚህ ይባላሉ፣ ወንድሙ